እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ ልደቱ ሊስገኝ እንኳን አደረሳችሁ። እሺ እኔ ሁልጊዜ ስለ ትንሣኤ ሳስብ አንድ ማስበው ቃል አለ እና እሱን ቃል አንብቤ ወደ ግጥም ሄዳለሁ። ትንቢተ ኢሳይያስ ምዕራፍ 53 ቅድም ፕሮግራም ላይ ሲሉት የነበረ ቃል እና ከቁጥር 1 እስከ 5 ያለውን ማነበው እንደዚህ ይላል። ኢየሱስም አነበዋለሁ። የሰማነውን ነገር ማን አምኗል? እግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደሰራልኩ መልክና ውበት የለውም። ባየነውን ጊዜ እንወደው ዘንድ ደም ግባት የለም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበርነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንን ተግሣጽ በእሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። አሁን ይህን ቃል እያሰላሰላችሁ ማነበውን ግጥም እንድትሰሙ እፈልጋለሁ እና የግጥሜ ርዕስ ስቃይ ያለ ቦታው ይላል። ስቃይ የሚገባው ሞልቶ ኃጢአተኛ፣ ኃጢአትን ያደረገ የግሉ ጓደኛ፣ እድሜውን በኃጢአት የተመላለሰ ልቡ ቆሽሾበት ነፍሱ የረከሰ ለዓለም እጁን ሰጥቶ ራሱን የቀጣ ከዝሙት ከርኩሰት ዕጣ የሚያወጣ እንደዚህ ኃጢአተኛ ምድርን በሞላበት ስቃይ ያለ ቦታው ንጹሕ ኢየሱስ ላይ ተመላለሰበት። የሚገባው እያለ የማይገባው ላይ ሞትን ፈረደበት። ግን እኮ ስቃይ የሚሉት ስቃይ ቦታውን የሚያገኘው ለዓለም የተመቸ ሞትን ለሚመኝ እንዲሁ ነን እኛ። ለዓለም የተገኘን የወደቀን በኃጢአት ምሕረት ማይገባ ዶሮ ውሃ ያስባለን የኃጢአታችን ብዛት። ነፍሳችን ተይዛ በዓለም ክብር ደስታ ተሰልፈን ሳለን ከሟቾቹ ተርታ ደግሞ ማይደርስ የለም ደረሰ ጊዜያችን የኃጢአታችንን ዘር የመሰብሰቢያችን የሞታችንን ፍርድ የመቀበያችን ያልተከፈለውን የኃጢአታችን ዕዳ ማጠናቀቂያችን። ነገር ግን በዚህ ሁሉ ሐዘን በዚህ ሰጣ ገባ ስቃይ ያለ ቦታው ወሰነን ይገባል። ኃጢአት የሌለበት ዕዳ የማያውቀው ኢየሱስ የሚባል ዓለም ያላወቀው ሞታችንን ሊሞት ሊከፍል ዕዳችን ሊካፈልን ሳይሆን ሊወስድ ስቃያችን የስቃዩን መንገድ ሀብሎ ጀመረ ሊቀ ካህናችን። ጀርባውን በጅራፍ ስጋውን ሲያነሱ ተቆራርሶ ሲወድቅ ስትቃጠል ነፍሱ መስቀል ተሸክሞ ያን ረጅም መንገድ ሲወጣ ዳገቱ ለተሸከመ ሰው ዳገት ይቀርና ሞት ነው ቁልቁለቱ። ተንገዳግዱ ሲደርስ ደግሞ ከጎልጎታ እጅና እግሮቹ ከእንጨት ሲጣበቁ በችንካር ሲመታ ዘውድ የሚገባው አርጎ የሸዋ አክሊል ፊቱ ላይ የሚፈሰው የዳንበት ያደም ሆኖባቸው ቀሊል ሚያውቀው እስካያውቀው ደምግባቱን አጥቶ ስለ ዓለም ኃጢአት በደዌ ተመቶ አጥንቱ ከስጋው እየተለያየ ስጋው ሲቆራረስ ዓለም ባይኑ እያየ እንደ ውሃ ፈሶ ልቡ እንደ ሰም ሲቀልጥ መቋቋም አቅቶት የዱላውን ብዛት ፊቱ ሲለዋወጥ ከጉሮሮቹ ምላሱ ሲጣጋ ሳይወድ በግዱ ኮምጣጤውን ጠጣ ነፍሱን ሊያረጋጋ። ይህ ሁሉ የሆነው ለካ ለእኛ ነው የከፈለው ዋጋ። ስቃይ ያለ ቦታው ሳይጠራ ተገኝቶ ስለ ሰው ልጅ ኃጢአት ፍቅሩን አሳየ በመስቀል ላይ ሞቶ። የእኛን ጽዋ ወስዶ ጠጣና ለራሱ ተግሞጥሙጦ አልተፋው እየመረረችው ተቀበለች ነፍሱ። የእኛን ጽዋ ወስዶ ጠጣና ለራሱ ተግሞጥሙጦ አልተፋው እየመረረችው ተቀበለች ነፍሱ። አመሰግናለሁ።